የዩክሬን ሕግ አውጪዎች የቀድሞውን የመከላከያ ኃላፊ ዴኒስ ሽማሃልን የኢነርጂ ሚኒስትር አድርገው ለማጽደቅ ያደረጉት ጥረት ሳይሳካላቸው ቀርቷል። ይህም ፕሬዝዳንት ቮሎዲሚር ዜሌንስኪ በጦርነቱ ወሳኝ ወቅት ላይ ቁልፍ ዘርፎችን መልሶ ለማደራጀት በሚሞክሩበት ወቅት የገጠማቸው የውስጥ ችግር ተደርጎ ተወስዷል። የሽሚሃል ሹመት አስፈላጊውን 226 ድምፅ ማግኘት አልቻለም። 210 ሕግ አውጪዎች ደግፈው ሲመርጡ 3 ተቃዋሚ ፓርቲዎች ድምፅ ከመስጠት ተቆጥበዋል። ሽሚሃል ለስራው የታጩት ሰፊ የመንግስት ሽግሽግ አካል ሆኖ ነበር። ባለፈው ዓመት ወደ መከላከያ ሚኒስቴር እስኪዛወሩ ድረስ ለ5 ዓመታት በጠቅላይ ሚኒስትርነት ያገለገሉት ሽሚሃል በሙስና ክሶችና በሩሲያ የመሰረተ ልማት ጥቃቶች የተጎዳውን የኢነርጂ ዘርፍ እንዲመሩ በዜሌንስኪ ታጭተው ነበር። የመጨረሻው ቋሚ የኢነርጂ ሚኒስትር ባለፈው ዓመት መገባደጃ ላይ ከቀድሞ ተተኪያቸው ጋር በተያያዘ የሙስና ቅሌት ምክንያት ከስራ ተባረዋል። ሞስኮ በኢነርጂ ዘርፉ ላይ የምታደርገውን ከፍተኛ የአየር ድብደባ ባጠናከረችበት ወቅት ቦታው ለ2 ወራት ያህል ባዶ ነበር። ከዜሌንስኪ ገዢ ፓርቲ ከ20 በላይ የሚጠጉ ሕግ አውጪዎች ድምፅ አልሰጡም። በኬቭ የሚገኙ የፖለቲካ ተንታኝ ቮሎዲሚር ፌሴንኮ ይህ ጉዳይ በፓርቲው ውስጥ እየቀነሰ የመጣውን የፓርቲ ዲሲፕሊን ያሳያል ብለዋል። እንደ አውሮፓውያን አቆጣጠር ከየካቲት 2022 ጦርነቱ ከተጀመረ በኋላ ሕግ አውጪው አካል የጦርነት ጊዜውን ዩክሬንን ለማስቀጠል ውጤታማ የሆነ ያለ ጥያቄ የሚያጸድቅ አካል ሆኖ እያገለገለ ይገኛል። የፖለቲካ ተንታኙ እንደሚሉት ይህ በፓርላማው ላይ ያለው ቁጥጥር እያጣ መሆኑን የሚያሳይ ምልክት ነው ብለዋል። በፓርቲው ውስጥ ያለው አለመግባባት አዲስ እንዳልሆነ ነገር ግን ከዚህ ቀደም መሪዎች አስፈላጊውን ድምፅ ማሰባሰብ ይችሉ እንደነበር አክለዋል። ተቃዋሚ ሕግ አውጪዎች የጦርነት ጊዜ ሽግሽግ በጦርነቱ ወሳኝ ወቅት ላይ መስተጓጎል ሊፈጠር እንደሚችሉ ተችተዋል። አንዳንዶቹ ሽሚሃል ዩክሬን ረዥም ጊዜ ባገለገሉበት የጠቅላይ ሚኒስትርነት ዘመናቸው የኢነርጂ ዘርፉን በሚገባ ማስተዳደር አልቻሉም በሚል በሽሚሃል ላይ ትኩረት አድርገዋል። በዜሌንስኪ ስር ለሶስተኛ ካቢኔ ስራ እጩ መሆናቸው ቁልፍ ዘርፎችን ለመምራት ብቁ ናቸው ተብለው የሚታሰቡ መሪዎች እጥረት መኖሩን ያሳያል ተብሏል። በሌላ በኩል በዩክሬን የድሮን ጥቃት በደቡብ ሩሲያ ሮስቶቭ ከተማ የአንድ ሰው ሕይወት ሲያልፍ 4 ሰዎች ቆስለዋል። እንዲሁም ስሙ ባልተጠቀሰ የኢንዱስትሪ ተቋም ላይ እሳት አስነስቷል ሲሉ የክልሉ ባለስልጣናት ተናግረዋል። የሮስቶቭ ክልል አስተዳዳሪ 4 ሰዎች የ4 ዓመት ሕፃን ልጅን ጨምሮ ከተመቱት ድሮኖች የወደቁ ስብርባሪዎች መኖሪያ ቤቶች ላይ ጉዳት አድርሰዋል ብለዋል። ዩክሬን ስለ ጥቃቱ የሰጠችው አስተያየት የለም። የሩሲያ መከላከያ ሚኒስቴር የአየር መከላከያው በሮስቶቭ ክልል ሌሊቱን 25 የዩክሬን ድሮኖችን እና 23ቱን ደግሞ በሌሎች የሩሲያ ክልሎችና በክሬሚያ ባህረ ገብ መሬት ላይ ማውደሙን ገልጿል። ሮስቶቭ ከዩክሬን አቅራቢያ የምትገኝ ዋና የትራንስፖርትና የሎጂስቲክስ ማዕከል ስትሆን ለሩሲያ ኃይሎች አቅርቦት የሚያገለግሉ ቁልፍ ወታደራዊ ዋና መስሪያ ቤቶች የሚገኙባት በመሆኗ ለሞስኮ ስትራቴጂካዊ የኋላ ደጀንና ለድሮኖች ኢላማ ሆናለች። በተመሳሳይ ሩሲያ በዩክሬን በሚገኙ ከተሞች ላይ በሚሳይልና በድሮኖች ሌሊቱን በፈጸመችው ድብደባ ቢያንስ 4 ሰዎች ሲገደሉ እንዲሁም ሙቀትና ኤሌክትሪክ አገልግሎት እንዲቋረጥ አድርጓል። ይህ በሚሊዮን የሚቆጠር ሰዎችን ለከባድ የክረምት ቅዝቃዜ አጋልጧል። ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በ8 የዩክሬን ክልሎች ሌሊቱን ባደረገችው ጥቃት ወደ 300 የሚጠጉ ድሮኖችን፣ 18 ባሊስቲክ ሚሳይሎችንና 7 ክሩዝ ሚሳይሎችን መተኮሷን ተናግረዋል። ዋናዎቹ ኢላማዎች የኃይል ማመንጫ ተቋማትና ማከፋፋዮች መሆናቸውን ዜሌንስኪ ገልጸዋል። የዩክሬን የአየር መከላከያ ክፍሎች 247 ድሮኖችንና 7 ሚሳይሎችን መተው መጣላቸውን የአየር ኃይሉ ገልጸዋል። በዋና ከተማዋ ኬቭ እንዲሁም በቼርኒያቭ፣ ኦዴሳ፣ ካርኪቭ፣ ዴኒፕሮ ፔትሮቭስክ፣ ዛፖርዢያ እና ዶኔስክ ክልሎች የአደጋ ጊዜ ኤሌክትሪክ መቆራረጥ መጀመሩን የኢነርጂ ሚኒስቴር አስታውቋል። የዩክሬን ትልቁ የግል ኢነርጂ ኩባንያ ዲቲኬ ጥቃቱ በአንድ የሙቀት ኃይል ማመንጫ ጣቢያው ላይ በመሳሪያዎቹ ላይ ከፍተኛ ጉዳት ማድረሱን ተናግሯል። ዜሌንስኪ በኬቭ ከዜሮ በታች 16 ዲግሪ ሴልሺየስ በሚወርድ ቅዝቃዜ ውስጥ የአደጋ ጊዜ ሰራተኞች ሙቀትና ኤሌክትሪክን ለመመለስ ለ24 ሰዓታት እየሰሩ መሆናቸውን ተናግረዋል። ከዚሁ ጋር በተያያዘ ሩሲያ በሀገሪቱ የኢነርጂ መሰረተ ልማት ላይ የምታደርገው ዘላቂ ዘመቻ አጠናክራ በመቀጠሏ በ2026 መጀመሪያ ላይ የዩክሬን የሚሳኤል መመከት ምጣኔ በከፍተኛ ሁኔታ ቀንሷል ሲል ዘ ኬቭ ኢንዲፔንዳንት ዘግቧል። ዩክሬን በጥር የመጀመሪያዎቹ 2 ሳምንታት ውስጥ ከተተኮሱባት 73 የሩሲያ ሚሳኤሎች መካከል መታመጣል የቻለችው 26ቱን ብቻ ነው። ይህም 36 በመቶ የመመከት ምጣኔ ሲሆን ከጥቅምት 2022 ጀምሮ ከተመዘገበው የ60 በመቶ ወርሃዊ አማካኝ በእጅጉ ያነሰ ነው። ከጥር 12 እስከ 13 በደረሰ የሌሊት ጥቃት የዩክሬን ኃይሎች መመከት የቻሉት ከ18 ባሊስቲክ ሚሳይሎች ውስጥ 2ቱን ብቻ ነው። ሩሲያ የሚሳይል ጥቃቶቿን መጠነ ሰፊ ከሆኑ የድሮን ጥቃቶች ጋር አቀናጅታለች። በዚሁም የ2 ሳምንት ጊዜ ውስጥ 1852 ድሮኖችን በዩክሬን ላይ የተተኮሱ ሲሆን የአየር መከላከያ ሰራዊቱ 83 በመቶዎችን መትቶ ጥሏል። የሞስኮ ጥቃቶች ባሊስቲክ፣ ሃይፐርሶኒክ እና ክሩዝ ሚሳይሎችን ከድሮኖች ጋር በማጣመር በኃይል ማመንጫዎች፣ በኤሌክትሪክ አውታርና በሙቀት ስርዓቶች ላይ ትኩረት ያደርጋል።
ያደርጋሉ። ባለስልጣናት እንደሚሉት የሚሳኤል መከላከያ አቅም የተገደበው በላቁ የመከላከያ ሚሳኤሎች እጥረት በመኖሩ ነው። አንድ የዩክሬን የአየር ኃይል መኮንን የእጥረት ሁኔታው ከባድ መሆኑን ገልጸው የአየር መከላከያ ራዳሮች ከጥቅም ውጭ እየሆኑ መምጣታቸውን አስጠንቅቀዋል ሲል ሚዲያው ዘግቧል። በሌላ በኩል የኢስቶኒያ መንግስት በዩክሬን የተዋጉ 261 ሩሲያውያን ወደ ኢስቶኒያ እንዳይገቡ አግዷል። ይህ ጅምር ብቻ ነው ብለዋል። የኢስቶኒያ የውጭ ጉዳይ ሚኒስትር ኢስቶኒያ በዩክሬን ጦርነት ተካፋይ ለነበሩ ሩሲያውያን አውሮፓ አቀፍ የቪዛ እገዳ እንዲጣል ጥሪ አቅርባለች። የሀገር ውስጥ ጉዳይ ሚኒስትር ኢጎር ታሮ ሩሲያውያን የውጊያ ልምድና ወታደራዊ ስልጠና ያላቸው እንዲሁም የወንጀል ታሪክ ሊኖራቸው ይችላል ብለዋል። ከጦርነቱ ጋር በተያያዘ በሩሲያ የባህር ዳርቻ በሚገኝ ተርሚናል ላይ ድፍድፍ ነዳጅ በመጫን ላይ የነበሩ በርካታ የነዳጅ ጫኝ መርከቦች በድሮን ጥቃት መመታታቸውን ምንጮች ገልጸዋል። ለተፈጸመው ጥቃት ተጠያቂው ማን እንደሆነ ግን እስካሁን ግልጽ ባይሆንም የዩክሬን ጦርና ተርሚናሉን የሚያስተዳድረው የካስፒያን ፓይፕላይን ኮንሰርቲየም ስለ ጥቃቱ አስተያየት ለመስጠት ፈቃደኛ አልሆኑም። ጥቃቶቹ የተፈጸሙት ሩሲያ በዚህ ዓመት እስካሁን ጥቃቶች መካከል ትልቁ መሆኑ በተነገረለት የአየር ድብደባ ቢያንስ 4 ሰዎች መገደላቸውንና ሌሊቱን በኪቭና በካርኪቭ ላይ ዋና ዋና ጥቃቶች መሰንዘራቸው ከተሰማ በኋላ ነው። ሩሲያ ሌሊቱን ቢያንስ 293 ድሮኖችና 18 ሚሳይሎችን መተኮሷን የዩክሬን አየር ኃይል ገልጿል። ይህም በ2026 እስካሁን የተመዘገበው ከፍተኛው ቁጥር ነው። በዚህም የሩሲያ ኃይሎች በማዕከላዊ ዩክሬን ከተማ ክሪቪሪሃ በሚገኝ መሰረተ ልማት ላይ መጠነ ሰፊ የሌሊት ጥቃት መፈጸማቸውንና ይህም ለ45000 ለሚጠጉ የኤሌክትሪክ አገልግሎት ተጠቃሚዎች እንዲቋረጥ ማድረጉን የአካባቢው ባለስልጣናት ገልጸዋል። የትራምፕ አስተዳደር ወደ ሰላም የሚያመሩ ድርድሮችን ለማራመድ በሚሞክርበት ወቅት አሜሪካ ሩሲያን አደገኛና ሊገለጽ የማይችል ግጭት የማባባስ ድርጊት ፈጽማለች ስትል ከሳለች። በተባበሩት መንግስታት ድርጅት የአሜሪካ ምክትል አምባሳደር ታሚ ብሩስ ሩሲያ ባለፈው ሳምንት የኔቶ አባል ከሆነችው የፖላንድ ድንበር አቅራቢያ የኒኩለር ጦር መሳሪያ የመሸከም አቅም ያለውን ኦርሽኒክ የተባለ ባለስቲክ ሚሳይል መተኮሷን ለይተው ጠቅሰዋል። ብሩስ በጸጥታው ምክር ቤት አስቸኳይ ስብሰባ ላይ እንደተናገሩት አሜሪካ በግጭቱ ሳቢያ በደረሰው አደጋ ማዘኗንና ሩሲያ በኢነርጂና በሌሎች መሰረተ ልማቶች ላይ የምታደርገውን እየተጠናከረ የመጣ ጥቃት እንደምታወግዝ ገልጸዋል። ዩክሬን ስብሰባው እንዲጠራ የጠየቀችው ባለፈው ሐሙስ ሌሊት ሩሲያ በመቶዎች የሚቆጠሩ ድሮኖችንና በደርዘን የሚቆጠሩ ሚሳይሎችን በመጠቀም ድብደባ ካደረገች በኋላ ነው። ይህ ድብደባ ኃይለኛውንና አዲሱን ሃይፐርሶኒክ ኦርሽኒክ ሚሳይል ያካተተ ሲሆን ሞስኮ ይህ ሚሳይል ለሁለተኛ ጊዜ ብቻ የተጠቀመችውን ለኬቭ የኔቶ አጋሮች ግልጽ ማስጠንቀቂያ ለመስጠት በታሰበ ሁኔታ ነው የተባለው። ይህ መጠነ ሰፊ ጥቃት የተፈጸመው ዩክሬንና አጋሮቿ በአሜሪካ የሚመራ የሰላም ስምምነት ከተደረሰ ሀገሪቱን ከቀጣይ የሞስኮ ጥቃት እንዴት መከላከል እንደሚቻል በሚገልጸው ስምምነት ላይ ትልቅ መሻሻል ማሳየታቸውን ከገለጹ ከጥቂት ቀናት በኋላ ነው። ጥቃቱ በሞስኮና በዋሽንግተን መካከል ካለው አዲስ የግንኙነት መሻከር ጋር የተገጣጠመ ሲሆን ይህም የሆነው አሜሪካ በሰሜን አትላንቲክ ውቅያኖስ ላይ የነዳጅ ጫኝ መርከብ በቁጥጥር ስር መዋሏን ሩሲያ ካወገዘች በኋላ ነው። እንዲሁም ጥቃቱ የመጣው ፕሬዚዳንት ዶናልድ ትራምፕ በሩሲያ ላይ ኢኮኖሚያዊ ጉዳት ለማድረስ ያለመ ጠንካራ የማዕቀብ ፓኬጅ እንደሚደግፉ በጠቆሙበት ወቅት ነው። ዩክሬን በአሁኑ ወቅት በአንድ በኩል ከሩሲያ የሚሰነዘርባት አደገኛ የኦርሽኒክ ሚሳይል ማስፈራሪያ፣ በሌላ በኩል ደግሞ በውስጥ ፓርላማዋ እያገገመ የመጣው የፖለቲካ ተቃውሞ እየታገለች ትገኛለች። ፕሬዚዳንት ዜሌንስኪ በጦርነቱ ወሳኝ ወቅት ላይ ያቀረቧቸው ሚኒስትር በገዛ ፓርላማቸው ውድቅ መደረጋቸው በሀገሪቱ ውስጥ ያለውን የፖለቲካ አንድነት ስንጥቅ ማሳየቱን ይጠቁማል። ሩሲያም ይህንን የውስጥ ድክመትና የክረምቱን ቅዝቃዜ እንደ መሳሪያ በመጠቀም ጥቃቶቿን እያጠናከረች ባለችበት በዚህ ወቅት የኪየቭ ቀጣይ ዕጣ ፈንታ በጦር ሜዳው ጥንካሬ ብቻ ሳይሆን በውስጥ ፖለቲካዊ መረጋጋቷ ላይም በእጅጉ የተመሰረተ ይሆናል።